ምን ለማድረግ እየሞከርሽ ነው? መልሽልኝ። አንተ ለምን መጣህ ማለት አይኔ ነው ሉላ አይኔ ነው። ቆይ ለምን መጣህ? ምን ማለት ነው ለምን መጣህ? የምታደርገው ነገር እያየህ ነው። ምን አገባህ? እንዴት ነው ምን አገባህ? የራስህን ህይወት የጀመርክ እኮ ከእሷ ጋር አንተ ህይወት ከምትጀምር ነገር እንዴ አንተ እኮ የራስህን ህይወት ጀምረሃል። አንቺም የራስሽን ህይወት ጀምረሻል እና ለምን መጣህ? አልገባኝም። እንዴት ነው ማለት ነው? እሱ ጋር እንደዚህ ስትል እያየሽ ለምን ማለት ምን አገባህ? መፍትሄ ነው። ጓደኛሽ እኮ ነው እስከመቆጥ እንደዛ ነው አይደል? ድጋሚ እሷ ጋር ካየሁ እንደምገድለው ወቅ አዳምጠኝ። ድጋሚ እንዳለ ዞር በል። ጭራሽ እንዳትወርድ ማውቅ ጓደኛዋ ነው። አንድ የምነግርህ ነገር ማለት ነው በጤና አይደለም። ሂደህ ከፈለክ ጸበልም ተጠመቅ። ከፈለክ ጤና ስላልሆንኩ ነው። መፍትሄ ነው። ስማ መፍትሄ ነው። ጤነኛ አይደለህም። መልሽልኝ። ምንድን ነው እሱ ነገር? ይሄ በእርግጠኝነት ከጤናሽ አይደለም። ምንድን ነው እሱ? ድጋሚ እንዳለሽ አንተ ዞር በል። ጭራሽ ትነካታለህ። ጭራሽ ትነካታለህ እንዳለ ከሷ ጋር ድጋሚ ያለ ቀጥ በዚህ እንደፈለግሽ ሞት ትችያለሽ። አሳይሻለሁ ማለት ነው። ለማላዋየው አረ የኔን ህመሚን ሰላም ሰላም፣ እንዴት ዋላችሁ ቤተሰብ? አለው እግዚአብሔር ይመስገን። ዛሬ በማትጠብቁትና በማትገምቱት አይነት ቪዲዮ ነው የመጣሁት። ብዙ ጊዜ ነገሮችን አይቼ እንዳላየ ለማለፍ ሞክሬያለሁ። ብዙ ነገሮች የተፈጠሩ ግን እንዳልተፈጠሩ በቃ ነገ ሌላ ቀን ነው እግዚአብሔር ያውቃል እያልኩ በጣም ብዙ ነገሮችን አይቼ እንዳላየ ለማለፍ በተደጋጋሚ እየሞከርኩኝ ነው። ከታቻል ወንድ ናችሁ፣ እንደ ወንድ ብዙ ነገር ትፈተናላችሁ፣ ብዙ ነገር ያጋጥማችኋል። የሆነ ከመጠን በላይ የሚሆን ነገር ያለውበት ሁኔታ ሁላችሁ የምታውቁት ነው። የራሴን ያለብኝን ችግር እንኳን መፍታት ሳልችል ሌሎች ችግሮችም እየተፈጠሩ እያየው ቃል አይደለም የሆነ ተደበላለቀ ስሜት ውስጥ እንድገባ ነው የሆንኩት እኔም ጭምርና ዛሬ ምናልባት አይጠፋችሁም ይሆናል ያለውበት ቦታ የምታውቁት ከሆነ በእንደዚህ አይነት ቪዲዮም ይመጣል ብላችሁ እንደማትጠብቁም እርግጠኛ ነኝ። ግን ያው አልቻልኩም። በጣም ይቅርታ አድርጉልኝ። እኔም ስላልቻልኩኝ ነው። ከልክ በላይ ነው የሆነው። እና የለን ሰፈር ነው ያለሁት። የሉ ሰፈር አካባቢ ነው ያለሁት እና እየተፈጠረ ያለውን ነገር አይታችኋል። ተደበቀ ነገር አይደለም። እስከዛ ድረስ እኔም በማውቀው ሰው እሷም በተደጋጋሚ እየነገርኳት ጓደኛዬ ነው ባለችኝ ሰው አፈቅርሃለሁ አፈቅርሻለሁ እየተባባሉ ማየት ለኔ በጣም ነው የሚያመው። በጣም ምናልባት ከሀገር ወጣው አለበለዚያ እኔም ከሀገር ወጥቼ ምናምን ቢሆን እኮ ችግር የለው። እዚሁ እኔ ባለሁበት አንድ ከተማ ውስጥ ግን እነሱ ይሄን ድርጊት ሲያረጉ እኔ ያለው አንደኛ እኔን መናቅ ነው፣ ሁለተኛ ደግሞ አይኔ እያየ የማይደረግ ነገር ነው። እኔ ከዛ ወጥቼ እንደምንም የሆነ ነገር ውስጥ ገብቼ ምናምን ራሴን ወደ ቁም ነገር ለማስገባት እየሞከርኩ እየጣርኩ ነው አይደል ያለሁት። እኔን ከዚህ በፊትም አብሯት እንዲርቅ ፈልጌ ነበር፣ ተደጋጋሚ ተናግሬ ነበር። ምንድነው ማድረግ ያለብኝ ከዚህ በላይ? ምን ያክል ጊዜ ነው መታገስ ያለብኝ? አይቻለሁ እኮ ብዙ ነገር፣ ብዙ ሰው እኮ አይቻለሁ። ግን ኦኬ አይመለከተኝም እያልኩኝ ያለፍኩት እኔም እዚህ ጋር ራሴን ህይወት ጀምሬያለሁ። እሷም የራሷን ህይወት መጀመር አለባት፣ መብቷ ነው። ሴት ልጅ ነች፣ እድሜ ይሄዳል። ግን በልዑል ግን ማይሆን ነገር ነው። እኔ ሌላ ሰው ቢሆን ችግር የለውም። እሷ ልዑልን አፈቅራለሁ ስትለው ምናምን ማየት አልፈልግም። ይሄ ማለት እኮ እኔ ራሱ እያለሁ ስንት እቃቃ ሲጮትብኝ ነበር ማለት ነው ከጀርባዬ። ይሄን ደጋግሜ ተናግሬያለሁ ከዚህ በፊት። ቀናተኛ ስለሆንኩ ብቻ አይደለም። ገብታችኋል? ይሄ አይኔን ግንባር ያድርገው ከማለት ውጪ ፊት ለፊት የማየው ነገር ወንድ ልጅ ነኝ። ወንዱኝ ደግሞ የወንድ ልጅ ስሜቱም ይገባኛል። የፈለገ ይሁን እኔ እያለሁ ቢያንስ እኔ እሱም ራሱን ይንቆ ካልሆነ በስተቀር አፈቅራለሁ ስትለው ሊቀበላት አይገባም ነበር። ታውቃለህ? ምንም አያመጣም ተብዬም ሊሆን ይችላል ለነገሩ። ከአንዴ ሙሉ ዝፍስቴ ምናምን አናላ አይደል ዝቼ ምናምን ስለምቀር በቃ ያልፋል። ስሜቴ ሆኜ እናገርና ከዛ በኋላ ግን በቃ ነገሮች ያልፋሉ። ነገ ሌላ ቀን ይስተካከላል። እኔም ይስተካከላል። ዛሬ የሆነ ውሳኔ በወስን እኔ ነኝ የምጎዳው እያልኩ አይቼ እንዳላየም ነገሮችን ለማቻቻል እሞክራለሁ። በቃ እኔ ልራቅ፣ እኔ ልተው፣ እኔ ልሸነፍ እያልኩ ማለት ነው። ግን ይሄ ግን እንዴት ነው ላልፈው የምችለው? ይሄን ገብታችኋል? እናንተ ብዙዎቻችሁ ቀልድ ነው ምናምን እያላችሁ አይቻለሁ። የፈለገ ነገር ይሁን ቢቀለድ እንኳን በዚህ ይቀለዳል።
ቀልድ እንኳን ያልሆነው ቢቀለድ እንኳን በዚህ ይቀለዳል እንደዚህ ነገር ተብሎ ይቀለዳል ቀልድ አለ እንደዚህ አይነት ቀልድ በጣም ነው ግራ የገባኝ እኔ ምን ማድረግ እንዳለብኝ በጣም ነው ግራ የገባኝ እኔ እዚህ ጋር ቆሜ እኔ እዚህ ያለው እነሱ ሁለቱ አንድ ላይ ሆነው እኔም ማለይም እንደዚህ ነገርም ጭራሽ አይፈጠርም ዛሬም ቀጥታ ቤቷ ነው የሚሄደው ኤላኒና ለመጨረሻ ጊዜ ልነግራት ነው ድጋሚ እንዳታስበው ማለት ነው ከኔ ጋር ተመለስ እያልኩኝ አይደል ከኔ ጋር ትሁን ምናምን እያልኩኝ አይደል የፈለገችውን ሰው መርጣ ልታገባ ትችላለች ከሉል ጋር ግን እንደዚህ አይነት ጨዋታ እንደዚህ አይነት ነገር ግን ድጋሚ እንድትሰራ አልፈልግም ድጋሚ ማየትም አልፈልግም ይሄ በጣም ለኔ ዲስሪስፔክት ነው በጣም ትልቅ ንቀት ነው ሊሆን ማይችል ነገር ነው ቀን ስራት እንድታርግ ፈልጋለሁ በቃ ይሄ ከቁጥጥሬ ውጭ ስለሆነብኝ በቃ ተለቁ አይቸው ምናምን አለ አይደለ በጣም ነርቨስ ነበር የሆንኩት በቃ ራሴን ላረጋጋ ግን እየሞከርኩኝ ነበር ወደዚህ መምጣት አልፈልግም ወደሷም ህይወት ድጋሚ መግባት አልፈልግም ነበር የፈለገችውን የህይወት ምርጫዋ መርጣ መሄድ ትችላለች ነገር ግን ከሉል ጋር ላያት አልፈልግም ጓደኛዋ ነው እንደተባባሉት እንደ ጓደኝነት ሊቀጥሉ ይችላል ከዛ ውጪ ግን አፈቅራለሁ አፈቅርሻለሁ ሲባባሉ ላይ ግን አልችልም በጭራሽ እኔ እዚህ ያለው ጭራሽ አንድ ከተማ ላይ ሁለታችንም እየኖርን ሁለቱ አንድ ላይ ጭራሽ በቃ ይሄ በጣም ቀላል ነው አጥፍቶ መጥፋት እኮ በጣም ቀላል ነገር ነው አይደለ እኔ ያለብኝ ችግር ይበቃኛል በራሴ ችግር እኮ ነው በሽተኛው ሆኛለሁ ቀን በቀን ማሳልፈውን ነገር ምናምን እኔ ነኝ ማውቀው እኔ ለራሴ ማረገው ግራ በገባኝ ሰዓት በዚህ ሰዓት እነሱ እንደዛጋ እንደዛ ሲሆኑ ሳይ ደግሞ በቃ እኔ ለመናገር መጀመሪያ ይሄን አልነበረም ያሰብኩት መጥቶ እሷ መናገር እዚህ ጋር እሱ ጋር እንዳለሽ ምናምን ለማለት አይደለም ያሰብኩት የሚያስፈልገው መጥቶ እሷ መናገር ሳይሆን እሱን ቀጥታ ዘው ላይ ደፍቶ መጣል ነበር ይሄ ምክንያቱም እኔም ቢንቀኝ ነው ይሄ ለኔ ያለው ንቀት ነው አፈቅራለሁ ስትለው እሷ ልትቀበል ይገባል እሱ አይደለ ይሄ እኔም ባይንቀኝ ኑሮ እንዴ እኔ እኮ ጓደኛሽ ነኝ ማለት ይችላል እዛው ጋር አሳፍሯት መሄድ ይችላል የማለት እሱን ከመጀመሪያው ስሜት ነበር እሷን ይፈልጋት ነበር ማለት ነው ከመጀመሪያው እኔ እኮ አውቄዋለሁ ከመጀመሪያው እንደሚፈልጋት እኔ ደጋግሜ ነግራችኋለሁ ለእናንተ እኔም ይበቃኛል እኔም ሰነፉኝ ፈሪውኝ ነው እስከዛሬ ድረስ ታግሼ የጠበቅኩት ሁላችሁም ምን ስትዩ የራሳችሁን አስተያየት እንደምትሰጡ አውቃለሁ ዛሬ ምን ትሰራለህ ዛሬ ከየት ተገኘ ዛሬ ከየት መጣ ምናምን ልትሉኝ ትችላላችሁ አውቃለሁ በጣም ብዙ ነገር ስትሆን አይቻለሁ ሰማለሁ ከሰዎችም ከተለያዩ ሰዎችም ፖስት ከምታረጋቸው ቲክቶክ ላይ ከምናምን አያለሁ ግን ኤሉ በዙሪያ አሏት ፋሚሊ ማለት እዚህም አሏት ጓደኞቿ አሏት ምናምን እኔ አዲሽናል አላስፈልጋትም ምንም ነገር እንድትሆን ግን አልፈልግም ወዳታለሁ ይሄን ታውቃላችሁ ቢያንስ አሁን ላይ እንደ እህት ወዳታለሁ በህይወቷ እንድትቀልድ ግን አልፈልግም በተለይ ደግሞ እኔ ላይ እንድትጮትብኝ አልፈልግም ታፋችኋል ወግ ማድረጓን ማየት ፈልጋለሁ ለቁም ነገር በቃ የሆነ ሰው ጋር ሁና ምናምን ደስተኛ ሁና ልክ እናንተ ደስታዋን እንደምትፈልጉት ሁሉ እኔም የሷን ደስታ ፈልጋለሁ ይሄን ግልጹ ነው የምነግራችሁ አንድ ደስታዋ የሚሰጣት ሰው ግን እንደዛ ደስተኛ ላይፍ የምትቀጥለው ግን ከሉል ጋር አይደል ቀይልን ግልጽ ለማድረግ ነው የመጣሁት ዛሬ ከሱ ጋር ድጋሚ ላይፍ ሁሉ አልፈልግም አይደለም እኔ ቆሜ የሄድኩኝ ከሉል ጋር ላያት አልፈልግም ቀይን ላስተነቅቃት ብቻ ነው ሌላ እርምጃ ውስጥ እኔም ገብቼ ከምሳሳት ህይወቴ ከሚበላሽ እኔንም ተወደኝና የምታስብልኝ ከሆነ ነበረንን ጊዜ ካረሳችሁ ይሄን እንድታዳምጠኝ ብቻ ነው የመጣሁት ለሌላ ነገር ፈልጌ አይደለም በህይወቷም ጣልቃ ገብቼ ለረብሻትም ፈልጌ አይደለም ድጋሚ ግን ላያት አልፈልግም ከሱ ጋር እንደዚህ አይነት ጨዋታ ይዛ ላያት አልፈልግም ይሄ ግልጹ ነው የምነግራችሁ ምናልባት ለነሱ ቀልድ ሊሆን ይችላል እኔ ግን በሽተኛ ነው ያረጋኝ እየተጫወቱብኝ ከዚህ በፊት መጫወቻቸው እንደሆንኩት አሁንም መጫወቻ ሊያደርጉኝ እንደሆነ ነው እየተሰማኛለሁ ስለዚህ ይሄን ላልፍ አልችልም ነገ ምናልባት እኔ ዛሬ ቸኩዬ መጥቼ ሊሆን ይችላል ነገ ቀልድ ነው ሊሉኝ ይችላሉ አላውቅም ግን ከዚህ በላይ መጠበቅ መታገስም ስለማልችል እኔ አቅቶኛል ሁላችሁም እንሂድ አንድ ላይ ሌላ ነገር ውስጥ እንዳልገባም ስለምፈልግ ነው ካሜራ ይዤ መጣሁት እንሂድ አንድ ላይ ድምጻችሁን እየሰሙት
መልሽልኝ። አንተ ለምን መጣህ ማለት አይኔ ነው ሎላ አይኔ ነው ሎል ምንድን ነው? ቆይ አይደለም እንዴት ብትንቁኝ ነው ሁለታችሁ እንደዚህ አይነት ነገር ከጀርባ የምታረጊው? መልሽልኝ። አንተ ምን ብትደፍረኝ ነው? ምን ብትንቀኝ ነው? እኔን አፈቅራለሁ ስትል የምትቀበላት? ሄሎ ምንድን ነው? አላውቅም። የምር አስረጅኝ። ከመቼ ጀምሮ ነው? አስረጅኝ፣ ንገሪኝ። ያብ ስራ በሰላም ነው? ምን ማለት ነው? ምን ስታስቢ ነው? እሱን አፈቅራለሁ ስትይ እኮ ነው የኔ ሰላም የተናገው። ንገሪኝ። እንዴት ነው ማለት? እንዴት መጣ? ለምን ባልመጣው? አልገባኝም። ምንድን ነው? ዝም ብዬ ማየት ነበረብኝ? ለምን ምን እየተባለ? መልሽልኝ። ዝም ብዬ ልሽ ነበር ወይ? አልገባኝም። ምንድን ነው እያደረክ ያለው? እንዴት መጣ? ራሴን ለማረጋጋት እየሞከርኩ ነው። ቆይ ለምን መጣ? ምን ማለት ነው? ለምን መጣ? የምታደርገው ነገር እያየህ ነው። ምን አገባህ? እንዴት ነው ምን አገባህ? የራስህን ህይወት የጀመርክ እኮ ከእሷ ጋር አንተ ህይወት ከምትጀምር ንገረኝ። መልስልኝ። ይኸውልህ እኔ እያለሁ ጓደኛዋ ነህ አይደል? አያገባም እኮ ታዲያ ማለት አንተ እኮ ከህይወታችን የወጣ ሰው ነህ። ከእኛ እኮ ምንም ነገር አያገባም። ከህይወታችን የወጣ ሰው ነህ። ምን ልታደርግ መጣ? ይሄን ነገር መልስ። ገብቶሃል? በሰላም ያንቺን ህይወት ላለመረበሽ ስትጠነቀቅ ነበር እስከ ዛሬ ድረስ። አንዳንድ ሰው ድፍረት በጣም በቃ ገብቶሻል? አሁን ለመጣ ካልገባኝ መጣ ማለት ከየት የት ነበርክ ሲጀምር? ማለት እንዴት መጣ? ለምን መጣ? ይሄን ሁሉ ነገር አይቼ ምን ጠብቀህ ነበር? ዝም ብዬሽ ነበር ብተውሽ? መልሽልኝ። ያንተ ህይወት ዝም ብዬሽ ነበር የጠበቅሽው? አይደለም ህይወትስ ምን አገባህ እዚህ ጋር? ህይወትስ እሷም እኮ የራሷ ህይወት ጀምራለች። ተረጋጋ። ገብቶሃል? እኔ ዛሬ ከአንተ ጋር ስላየኋት ነው የመጣው። ሌላ ከፈለገችው ሰው ጋር መሆን ትችላለች። ከአንተ ጋር ግን ላያት አልችልም። ከኔ ጋር ስላየኋት ነው የመጣው። ከአንተ ጋር ስላየኋት ነው የመጣሁት። እንግዲህ ይቆርጥልሃል። ምን ችግር አለ? በደንብ እንዲቆርጥልህ አደርግልሃለሁ። ጭራሽ አልቆረጠልህም ነበር። እኔማ እኮ እዚህ ጋር ልውል ነግሬሃለሁ። እኔ እስከ ዛሬ ድረስ ህይወት ጀምረሃል ብዬ ነበር። ኦኬ ለካ ሰውዬ አልቆረጠልህም። ጭራሽ ደግሞ በርግደህ እስከ መግባት ድረስ ያብ ስራ እንዴት መጣክ? አዳምጪኝ። የፈለገ የራስሽን ህይወት ልትኖር ትችላለሽ፣ አይመለከተኝም። እኔም እዛ ጋር የራሴን ህይወት ጀምሬያለሁ። ጓደኛዬን ስትይኝ በነበርሽው ሰው ግን አፈቅራለሁ ስትይኝ ልሰማሽ እና ምንድን ነው? ለምን ተሰማክ? ዛሬ ልሰማሽ አልችልም። ስትጫወቹብኝ እንደሆነሽ ነው የሚገባኝ። እንዴ አንተ እኮ የራስህን ህይወት ጀምረሃል። አንቺም የራስሽን ህይወት ጀምረሻል እኮ። እና ለምን መጣክ? አልገባኝም። እንዴት ነው የማልመጣው? ከእሱ ጋር እንደዚህ ስትይኝ እያየሁሽ ለምን ማለት ነው? ምን አገባህ? መፍትሄ መሰለህ? መፍትሄ ነው። ጓደኛሽ እኮ ነው እስከመቆደስ እንደዛ ነው አይደል? ገና ታይናለህ። ሄሎ እንግዲህ አንድ ነገር ቀላል ገብተሻል። አጥፍቼሽ መጥፋት ድጋሚ ገና ታይኛለህ። ምን እያልክ ነው? አልገባኝም። ምን እያልክ ነው? ለመጨረሻ ጊዜ አዳምጪ። ስነ ስርዓት አለ። በጣም እየቀለድክ ነው። ሙድ አትያዝብኝ። እሺ ይኸውልህ ምናልባት እናንተ በእኛ ላይ ሙድ እያያዛችሁ ከሆነ በእኔ ላይ ሙድ እያያዝሽ ከሆነ ነገር ምን ቆጨ? አልገባኝም። የኔና የልዑል ነገር ምንድን ነው? አዲስ አልፈልግም። ጓደኛሽ ነው። እስከ ዛሬ ድረስ አብሬሽ ነኝ። ጓደኛሽ ነው። መፍትሄ ነው። ከመጀመሪያው አትጮባት። መቼም አንድ ማምነው ነገር አብደህ ካልሆነ በሰላም እዚህ ቤት እንዳልመጣ ድጋሚ እሷ ጋር ካየሁ እንደምገድል እወቅ። አዳምጠኝ። ድጋሚ እንዳለ ዞር በል። ጭራሽ እንዳትወርድ ማውቅ ጓደኛዋ ነኝ። አንድ የምነግርህ ነገር ማለት ነው በጤና አይደለም። ሂደህ ከፈለክ ጸበልም ተጠና። ጤነኛ ስላልሆንኩ ነው። መፍትሄ ነው። ስማ መፍትሄ ነው። ጤነኛ አይደለህም አልኩህ እኮ። ጤነኛ ስላልሆንኩ ነው ማለት ስንት ወር? 6 ወር የትም እኛ ህይወት ላይ ያልመጣ ሰውዬ ዛሬ ልረብሻት ልመጣ አልችልም። ገብቶሃል? ፍቅረኛዋ ጋር ነበረች ምናምን አይደለ? የራስሽን ጊዜ እያሳለፍሽ ነበር አንቺ። መቼም ቢሆን ከሱ አርቅ። እኔ እንደዚህ አይነት ነገር አላሰብኩም ነበር። ይሄ ቀላል ነው። የአንድ ቀን ስራ ነው። ገብቶሻል? የአንድ ቀን ስራ ነው። ማየት ፈልጋለሁ። እንደው እስከት አንቺ ለቤተሰብሽ ኑሪላቸው፣ እኔም ለቤተሰብ እኮ ምን ልታረግ? ልትገለኝ ነው? ሞከረኝ እኮ ልትገለኝ። የምርስ ምን ኑሪላቸው። ከሱ ጋር እንዳላይሽ በቃ ያብ ስራ ግደለኝ። እንደው አታሳሽኝ። እኔም ልኑርበት ህይወቴ ልኑርበት። ከዚህ በኋላ ታይኛለህ። እንደው ድጋሚ እንዳላይሽ ከሱ አንተ ጎዳና ታብስብኛለህ። እኔ በዚህ ልክ አላሰብኩበትም ነበር። ታብስብኛለህ። አንተ እኮ ጓደኛዋ ታብስብኛለህ። ነገር የለም። ጓደኛዋ ብቻ አሳይሃለሁ። እኔ በዚህ ልክ አላሰብኩበትም ነበር። አሳይሃለሁ። ከዚህ በኋላ ታብስብኛለህ። ህይወት ኑሪ ለቤተሰብሽ። ለቤተሰብሽ ኑሪላቸው። አንድ ነገር ላይሽ አልፈልግም ከሱ ጋር። ይሄ ነገር ነገር አይደለ ለዚህ ጋር ወጥነት ይሄ ነገር የሚያብሰው ከሆነ አሳይሃለሁ። በደንብ አድርጌ ሄለንን እንዴት እንደምንከባከባት ሄለንን እንዴት ከኔ ጋር እንደምትሆን በደንብ አድርጌ አቃጥላለሁ። ውጣ አስወጪ ልጅ ውጣልኝ ብያለሁ። ውጣልኝ ሄለን፣ በሰላም እንውጣ። እኛ በሰላም ዛሬ እንለያይ። አስወጪ። ኧረ በመድኃኒዓለም በእናትህ ተንስ። ውጣልኝ። ሄለን፣ እኔ እያበርኩኝ ነው። ሄለን፣ ራሴ ተሳትኩ ነው። ሄለን፣ እረፊ። አስወጪ፣ በስነ ስርዓት አስወጪ። አስወጪ። እወጣልሻለሁ። እኔ እኮ
ሰው ሁሉ በዚህ ድፍረት ነው። ያው ስራ ምንድነው አላማ? ኧረ ምን ያክል ብትርቁኝ ነው? ቆይ እኔ እያለሁ ሁለታችሁ አንድ ላይ አፈቅራለሁ አፈቅርሻለሁ ትባባላላችሁ? ተሰማክ? ምን አስበህ ነው? ምን አገባክ? ይመለከትሽ። ማንም ጋር ባይሽ አልመጣም። እዚህ ልመጣ አልችልም። ማንም ጋር ባይሽ ደስታሽን ነው የምፈልገው። አዳምጪ። ከዚህ በኋላ ደስተኛ ሆነሽ ለሽ ነው የምፈልገው። ልዑል ማለት ነው በየትኛውም ሰዓት አለ ከጎኔ። ሁሌም በፈለግኩ ሰዓት ልዑል አለ። ሄለን ራስሽን ጠብቂሽ። አልችልም። ምን ሆነሽ ታመሻል? በሽተኛ ነሽ? ምንም አልታመምኩም። በሽተኛ ነሽ? አይወል የታመምከው እኮ አንተ ነህ። እሷ አልታመመችም። ከ6 ወር በኋላ ይሄንን ቤት የረገጥክ እኮ አንተ ነህ። ማለት ምን ልትሰራ ለብዙ ሰው ጥያቄ የሚሆን ነገር ነው እያደረክ ያለው። ስለዚህ ጤነኛ ያልሆንከው አንተ ነህ። በተቻለ መጠን ቤተሰቦች ይጣሩልህ ወይ ያስጠምቁ፣ አሊያም ሂደህ ታከም። በቃ ያው ስራ አይኔ ነው። አላመንኩም እኮ እስካሁን። ምንድነው ፍላጎት አልገባኝም። እኔና አንተ በሰላም ተስማምተን ነው የተለያየ ነው አይደል? በቃ አንተም የራስህን ነገር ጀምረህ እኮ ሰላም ነበር እኮ ሰላም ነው። የራሴን ጀምራለሁ። ጣፈጠ መረረም እዛ ጋር ባለኝ ነገር በቃ ጀምራለሁ። የራሴን ብሎ ነገር አንቺም የራስሽን ጀምረሻል አይደል? በጠበጥኩሽ መጣሁ እስከዛሬ ረበሽኩሽ እኮ። አሁን ለመጣ እኮ ነው እዚህ ጋር ላይሽ አልፈልግም። ደግሞ ይሄ ጓደኛሽ ነው። አለበለዚያ ንገሪኝ። ከዚህ በፊት ሌላ ነገር እንደነበራችሁ ከዚህ በፊት አብረሽ ነው ይወድሻል ያፈቅርሻል ስልሽ አግብቼ ብወልድስ ምን አገባ? ይመለከታል ወይ? በገዛ ንብረቴ ምንም ማድረግ እችላለሁ። ይመለከተኛል። ምንም አይመለከትም። በቃ እንደፈለኩ ደስተኛ መሆን ነው የምፈልገው። ላይው አልፈልግም ድጋሚ ካንቺ ጋር። ጓደኛሽ ነው። በጓደኝነት መቀጠል ትችላላችሁ። መቼም ከዛ ውጭ ግን ካንቺ ጋር አፈቅራለሁ አፈቅርሻለሁ ስትባባይ እንዳለሽ ውጣልኝ። እንዴት መጣክ? ውጣልኝ። ምንድነው ነው ልዩ እንዳመጣጡ እንደመጣበት እመልስለታለሁ። ኦኬ እኔን ነው ከኔ ጋር ነው ካንቺ ጋር አይደለም። ልዑል ምንድነው ተረጋጊ። ያብስራ ለመጣክ አይደለም ለመጣ ነገር ቆይ ለመጣክ እኔ ችግሬ በሰላም ለመፍታት ነው የመጣሁት። ከሱ ጋር እንጃለሽ ለመናገር ብቻ ነው የመጣሁት እንጂ ለኔ ቀላል ነው። የአንድ ቀን ስራ ነው። መምጣትም አልነበረብኝም። ሁሌ የዛፍኩ ስለሚሄድ እኔ እንደ ፈሪታ ይቼ እንደሆነ ይገባኛል። ገብቶሻል? እንደ ፈሪታ ይቼ ለዛ ነው እኔ ንቃችሁኝ ነው እስከዛሬ ድረስ እንደዚህ ነገር ስታርጉ ነበር በጣም እንጂ ይሄ ቀላል ስራ ነው። እዚህ ሁሉ መጥቼ መጫወት አልጠበቅም። ሰውዬ በጨዋ ደንብ ላውራ። እዚህ ጋር ምንድነው ፖይንት ሜቢ ለራስ ልክ ልትሆን ትችላለህ። ላውራ ቀስ ብዬ ግን እዚህ ጋር ምንድነው ፖይንቱ? አያገባህም ለምሮ ማገባኝ ንገረኝ እስኪ። 6 ወር ሆኗቸዋል ከተለያየ። የፈለገ ይሁን ለምሮ ማገባኝ። በሰላም እንደነበርን ነው ማቀው እኔ። ከዛ ዛሬ መጣህ ግንኙነታችሁ እየረበሸኝ ነው እንደዚህ እኔ ላይ ስጮት ነበር ምናምን። አያገባህም። ምንም ሆነ ምንም ተለያይታችኋል። ከዚህ በኋላ ደግሞ አንድ ነገር ልንገርህ። ምንድነው የምታወራው? በአንተ ቤት ሄለንን ድጋሚ ያገኛታለሁ ብለህ ነው እዚህ ቤቷ ድረስ የመጣኸው። ፈጽሞ ደግሞ እኔ በዚህ መንገድ አላሰብኩትም። አሳያለሁ ምን እንደማደርግ። ማለት የምትቀጥል ከሆነ በዚሁ በደንብ ሄሉን እንዴት እንደምንከባከባት እንዴት እንደምወዳት አሳያለሁ። ቀጥልበት። እኔ ለመናገር ብቻ ነው የመጣሁት። ቀጥልበት። የሚጠቅመን ከሆነ ቀጥልበት። በዚህ ትችላለህ። ለመናገር ብቻ ከሆነ ኦኬ ተናገርክ። ውጣ አይደለ? ይሄ መፍትሄ ነው። ይሄ መጨረሻ የምትይኝ ይላል። ያው ስራ በዚህ መንገድ ይሁን ቀላል የፈለግሽው ንገሪኝ። ዛሬ ንገሪኝ። ነገርኩሽ። ከዚህ ጋር ላይሽ አልፈልግም። ለምን ላይሽ አልፈልግም። እስከምን እንዴት ተለየብህ? ጓደኛዬ ነበር። አሁን እኮ ጓደኛሽ ማለት ነው። በቃ ፍቅሬን ገለጽኩለት። ምንድነው ችግር? እኔ እዚህ ያለው እኔ ቆይ ነው አንቺ ለምን ፍቅርሽን ገልጸሽ አንድ ላይ የምትሮጥ ና ያው ስራ ብዬ ላመጣ እችላለሁ። ንገረኝ። እችላለሁ። እኔ እና አንቺ አንድ ላይ ነው እያልኩ እየጠየቅኩሽ አይደለም። ሄለን እንደዚህ ነገር እያወራሁ አይደለም። ህይወትሽን ልበጠብጥና ልረብሽ አልመጣሁም። ለዛ ቢሆንማ እኮ ከዚህ በፊት መምጣት ትችል ነበር። ገብቶሻል? በቃ አሁን ላይ ማለት ነው እኔ በራሴ ዓለም ደስተኛ ለመሆን እየሞከርኩ ነው ያለሁት። በራሴ ዓለም ደስተኛ ለመሆን እየጣርኩ ነው ያለሁት። በእኔ ላይ እየተጫወትሽ ነው ያለሽ። አይመስለኝም። ለምን ጫወታለሁ? አንተ ነህ እንዴ? በሰላም እኮ ነው የተለያየ ነው። አዎ እሱን ነው ማቆም። በቃ በሰላም ነው የተለያየ ነው። ምንም አልደረስኩብኝም እስካሁን አይደል? ቆይቶ ምንድነው አገረሸበት ልጁ ደግሞ መቼም አታገኛትም ቢሉ አሳያለሁ። ምን እንደማደርግ አሳያለሁ። መቼም ነው ቢሉ አታገኛትም። አንተ ስለዚህ በራስህ በህይወትም ተስፋ የቆረጥክ ሰው አይደል? ለዛ ነው እንደዚህ እየነገርኩህ ተስፋ ማትቆርጥ ኖሮ በሯን አትረግጥም። ገባህ? የተለያየ ሰው ነህ። ህይወት እንደነበራት ታውቃለህ። ያን ህይወት አቆማ ደግሞ አሁን ያላትን ነገር ታውቃለህ። እኔ የሰው ልጅ ድፍረት ግን መድኃኒዓለም እኔና አንተን የእውነት ተከባብረን ተደማምጠን ተሳስበን ነው የተለያየ ነው። አንተ ላይ አልደረስኩብህም፣ እስካሁንም አልደረስክብኝም። ለዛ አመሰግናለሁ። ሲቀጥል ተከባብረን አሁንም በሰላም እንለያይ ይሻለናል። እንደዚህ ስቶኝ እያየሁሽ ዝም ብዬ መቀመጥ አልቻልኩም። ምንድን ነው ያየኸው? የሚገባሽ ከሆነ ይግባሽ። ምን አየህ? ይኸው እንደዚህ መቀመጥ እችላለሁ። ምን ጨነቀህ? ያገባሃል? ይመለከታል? አይመለከትም? ገና ምን ያክል ርቀት ከእሱ ጋር እንደሚሄድ ምን ታውቃለህ? ምንም የምታውቀው ነገር የለም። ስማ ልዑል በየትኛውም ሰዓት ከጎኔ አለ። እሺ ከጎኔ ሁሌም አስበዋለሁ። ሁሌም ይሄን ወቃው። በቃ ከመቼ ጀምሮ ንገሪኝ እስኪ። አብሬሽ እያለሁም እንደዚህ ነበረ?
ቁርጥ የለውክ ዛሬ ንገሪ። እንዴት ነው? እኔ እኮ ደጋግሜ አስጠንቅቄ ነግራችሁ ነበር ሁለታችሁም አይደለ? ልዑል ማለት ነው ሁሌም ከጎኔ እንዳለ አስተውዬ አላውቅም። የሚገርም ነገር ሁሌም በፈለኩት ሰዓት ከጎኔ ነበረ ልዑል። መቼም ጥሎኝ አልሄድም። አላስተዋልኩም። ሳስተውል የሆነ ሰዓት ተገለጸልኝ። በቃ ስጦታዎች እየሰጠኝ ነበረ። ጀስት በቃ የሆነ አላውቅም እየተገለጠልኝ መጣ። በተለይ ማለት ነው ልንገራ ለአንተ ማብራራቱንም አልፈልግም። አሁን ውጣልኝ፣ ቀጥ ብለህ ውጣልኝ። አልፈልግም። በቃ ያው ከእንደገና መታመም አልፈልግም። በቃ ሂድልኝ። ምንም ነገር አልፈልግም። ምንም ነገር አልፈልግም። በቃ ምንም ነገር አልፈልግም። በቃ ሄሎ አዳምጪኝ። ጤነኛ ነሽ? በህይወትሽ ግን ደስተኛ ነሽ? መልሽልኝ። ምንድን ነው የሆንሽው? ንገሪኝ። ይሄ በእርግጠኝነት ከጤናሽ አይደለም። ምንድን ነው የሆንሽው? በቃ ቀልድ ነው ካላችሁ ቀልድ ነው በሉኝና እኔ ወጥቼ እሄድላችኋለሁ። ድጋሚ መጥቼ ቤትሽን አልበጠብጥም። እኔ ለራሴ ያለብኝ ችግር በቂ ነው። ንገሪኝ፣ ችግርሽ ምንድን ነው? እኔና አንተ እንደዚህ መባባል የለብንም። የእውነቴን ነው የምልህ። በቃ እንደዚህ እንድትሆንም አልፈልግም። በቃ የእውነት እንደዚህ ከአንተ ጋር መባባል አልፈልግም። በቃ ከአንተ ጋር እኔ ሰላም ነው። በቃ የዛኔ ሰላም አውርደን ነው በቃ ሁሉም ነገር የተፈታው። አውቃለሁ። እስከዛሬ ድረስ እስከዛሬ እኮ በቃ እኔ አንተ ማስቀየም አልፈልግም። ድረስ ሰላማዊ ነኝ ከአንቺ ጋር ደስተኛ እንድትሆኚ ነው የምፈልገው። እወድሻለሁ፣ አከብርሻለሁ ይለሽ እኮ በቃ አሁንም ቢሆን ሰላም በቃ እንሁን። እኔ አንተ ማስቀየም አልፈልግም። በቃ ማስቀየም አልፈልግም። እሺ እኮ ከዚህ በላይ ምን አድርጌ ነው አስቀየም? ምን ማለት ነው? አፈቅራለሁ የምትይው እሱ መልሽልኝ። ምን ማለት ነው? እሱ እንዴት ነው ታፈቅሩ? ምን እስከዛ ማቆርስ ባንቺን ጓደኛዬ ነበር ሰው እኔ ምን ያክል ብትሚጪ እኔ ያለው እሱ አፈቅራለሁ ትላለሽ። ሌላ ሰው የፈለግሽ ሰው ጋር ደስተኛ ሆነሽ መምጣት ትችያለሽ። የራስን ህይወት ጀምረሃል። እኔ በራሴ ህይወት ውስጥ ነበር። ከእሱ ጋር አይደለም። ገብቶሻል? አንቺም እኮ የራስሽን ህይወት እኮ ጀምረሽ ነበር አይደል? እኮ ምንድነው አሁን? ምንድነው አልገባኝም። ምንድነው እያልክ ያለው? ንቀት ነው? ምንድነው ንቀት? አልገባኝም። ምንድነው ንቀት? ለምንድን ነው እንደዛ የምትይው? መፍትሄ መሰለኝ። መፍትሄ ነው። በቃ መፍትሄ ነው። አይደለም ከዚህ ጋር ላይሽ አልችልም። ይሄ ነው ይሻላል። ገብቶሻል? ለቤተሰብሽ የምታስፈልጊ ሰው ነሽ እንዳለሽ ከእሱ ጋር ምን ነው እሱ ይገለኛል እንዳለሽ ከእሱ ጋር ምን ለማለት ፈልገህ? እኔም የራሴ ህይወት አለኝ። ልገለን አስበህ ነው የመጣኸው? ልገለን አስበህ ነው ለዛ ነው ላስጠነቅቅሽ ነው የመጣሁት። ምንም አታርግ። ምን እንደምታመጣ እኔ ሄድን አያለም ነው። ገብቶኛል። እስከዛሬ ድረስ ስቸብሽ ስለሄድኩኝ ንቀሽኝ ነው። ገብቶኛል። ድጋሚ ግን እንደዚህ ነገር ሰጥሽ ባይሽ ማለት ነው ሄደን በጣም ቀላል ነግሬሻለሁ። ስነ ስርዓት አድርገው። ጎበዝ፣ በጣም ጎበዝ፣ በጣም ሰልጥነህ ነው የመጣኸው። ልገለን በጣም ጎብዘሃል። እረፊ። እኔ ልክ አይደለሁም። እረፊ። ያፍ ስራ በጣም እየታገስኩ ነው ያለሁት። በጣም ቤት ድረስ መተህ ምን አይነት ንቀት ነው እያሳየኸኝ ያለኸው? ቢያንስ እኮ ጥሩ ጊዜ አሳልፈናል። እንዴት ነው የሚያደርግሽ ከእሱ ጋር? እንዴት ነው የምትሆኚው? እኔ ቁጭ ብዬ እንኳን እንዴት ነው የምትሆኚው ከእሱ ጋር? ምን አይተሃል? ከዚህ በኋላ ገና ብዙ ነገር አሳይሃለሁ። ከዚህ በኋላ ገና ብዙ ነገር አሳይሃለሁ። ታየዋለህ ያፍ ስራ። እኔ ሄለን አይደለሁም። እኔና ልዑል ምን እንደምንሆን እስከ ጥግ ድረስ ነው ማሳየህ። እስከ ጥግ ታየዋለህ። ህይወትሽን ጠልተሽው ከሆነ ንገሪኝ። ጠልተሽዋለሁ ነው ህይወትሽን ጠልተሽዋል። የምር ያፍ ስራ በጣም ኦቨር እንትን ለማለት እየሞከርክ ነው። አድርግና አሳየኝ። ወንድ ልጅ ሲያደርግ ነው የሚያምርበት። ምንድን ነው አድርጌ ማሳይሽ? ከዛ በኋላ አንቺ ምንም ትጠቀሚ። አድርግና አሳየኝ። በቃ እኔና ልዑል መቼም አንለያየም። ከጎኔ አንድም ቀን ጠፍቶ አያውቅም። ልተወው ልጠላው አልችልም። መቼም አልችልም። በምትለው ነገር እርግጠኛ ነበር። ይሄን ማወቅ ፈልጋለሁ ዛሬ። እስከ ዛሬ እርግጠኛ አልነበርኩም። አሁን ግን ዛሬ በደንብ እርግጠኛ ነኝ። እሺ አሁን ጣለኝ። እኔ በቃ ነገሮች መጀመሪያው ጥፋተኛ ነኝ። እዚህ አይደለም መምጣት የነበረብኝ። ጥፋቱ የኔ ነው። እዚህ አይደለም ከአንቺ ጋር እንደዚህ በዚህ አይነት መንገድ አልነበረ መምጣት የነበረብኝ። አክብሬሽ ነው አንቺንም ቤተሰብሽንም አክብሬ ነበር ላናግርሽ የመጣሁት። የለም ግን ጥፋቱ የኔ ነው። ይሄ እኮ ነው የሁለታችሁም የመጨረሻ ውሳኔ። በጣም ጥሩ፣ ችግር የለውም። እኔ ዛሬ እወጣለሁ። ቀጥይበት፣ በዚሁ ቀጥይበት፣ ችግር የለውም። ቀጥይ፣ በዚህ እንደፈለግሽ መሆን ትችያለሽ። አሳይሻለሁ ማድረግ ነው። ሄሉ አንቺ ሄሉ ኤለን ሄሉ ኧረ በእናትህ ላይ ትራ ሄሉ ዞር በል እስኪ ዞር በል።
ጎዳና